ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። የኔ ልጅ አንቺ የምታውቂው ሰው ነው? እንዴት? የብሌን አሳዳጊነቷን አግቻታለሁ። ብሌን ደግሞ ለአሳዳጊነቷ ስትል ምንም ታደርጋለች። እዚህ ቤት የተቀጠረችው ለእሷ ስትል አይደለ? በአሳዳጊነቷ እያስፈራራው አይደለም። ይቅር በይኝ የኔ እናት። ወይኔ እናቴ። በቀልልቅ ትዕቢት፣ ስግብግብነት ያመጣው ጣጣ በኃይሉ ተጋለጠ። ቃል ተዋረደች። በስተመጨረሻም ብሌንን ለመበቀል የወሰደው እርምጃ በኃይሉ ከባድ ሪስክ ውስጥ ነው የሚከተው። አሁን ምንም ከማድረግ አይቆጠብም። በዛ ላይ ሳሚ ወደነ ብሌን ስለተደረበ ኦልሬዲ አልማዝ በህይወት አለች። ይህ ማለት አሁን ነገሮቹ ድብልቅልቁ ወጥተዋል ማለት ነው። በዛ ላይ ቃል እንግዲህ ወይዘሮ አልማዝ ተገድላለች። የገደለቻትን አውቃታለሁ። የሞቸችውም አልማዝ ናት የሚለውን የጠቆመችው ፖሊስ ይህንን መረጃ ሰምቶ በድንገት ጸጥ አይልም። በህይወት እንኳን መኖሯ ቢረጋገጥ እንዴት ሆነ፣ እንዴት ተፈጠረ፣ ማን አደረገው በማለት እንግዲህ ለሰላም የተደገሰላት ድግስ ዙሮ ለቃልና ለበኃይሉ መሆኑ አይቀርም። አሁን በኃይሉ ብሌንን ልቧን ለመስበር ዳግምን ለመጉዳት የሚያደርገው እርምጃ ምንድን ነው? ወይዘሮ ገነትን አግቶ ማሰቃየት ወይም ሰላም እኔ አስፈራርቸሽ አሸሸሽብኝ፣ እኔ አስፈራርቸሽ እውነቱ ሲወጣ የነጠቅሽኝን እንዴትም ብዬ እቀበልሻለሁ፣ ይቺ ዶሮ የሆነች ብሌንንም ልቧን እሰብረዋለሁ በማለት እንግዲህ ገነት ነው የሚያግታት። እንግዲህ ሳሚም እንግዲህ ገነት መታገቷን ሲሰማ በቀላሉ ዝም ይላል ማለት አይደለም። ምክንያቱም የሰላምን ነጻነት ለማገዝ የሰላምን ነጻነት ለማረጋገጥ እንደዚያ ያገዛቸው በቀላሉ ዝም ይላታል ማለት አይደለም። ብሌን ማዘን አትፈልግም፣ ብሌን እንድታዝንብኝ አልፈልግም በማለት እንግዲህ የበኃይሉን ጉር ዝግዝግ አድርጎ ተናግሮ ክስ ተመስርቶበት ፖሊስ እሱን የማሳደድ አቅም ይፈጠራል ማለት ነው። ፖሊስ መረጃና ማስረጃ ምስክር ነው የሚፈልገው። እንግዲህ ወይዘሮ ሰላምም ይህን ጉዳይ ስትሰማ በቀላሉ የሚያስፈራሯት ምንድን ነው? ሰላምን ግደይ ወይም ሰላምን የሆነ ነገር አድርጊ እናትሽን ከፈለግሽ ብሎ ለማገት እና ለማስፈራራት ነው በኃይሉ ይህን እቅድ ያመጣው። ቀጥታ ገነት ቤት የሄደው እና እውነታው እሱ ጋር ነው ያለው። ሀቁስ ማን ነው የሚያረጋግጠው? ሰላምስ ይህን ሁኔታ ቃልን ከቤት በማባረር ብቻ ከቤቴ ውጭልኝ፣ እናትነትሽን ከኔ እፍቃለሁ እያለችው ነገር በማለት ዝም ትላለች ወይስ ጊዜ ወስዳ በደንብ አስባበት ዲኤንኤ ምርመራውን ለማካሄድ እየወሰነች ይመስላል። ግን አሁን ቃል መግቢያ ቀዳዳታለች። ጮቤ የረገጠችው ቃል የውርሱ ጉዳይ ተፈጻሚነት ካልሆነ እያለች በሩ ካልተከፈተ እያለች የምስራቹ በሩ ሲከፈት የተደሰተችው መደሰት ቀጥታ ለፖሊስ ደውላ እየጠቆመችው ጥቆማ ራሷን መቀመቅ የሚያወርዳትና ቀስቱ ወደ እሷ ተወርውሮ እሷ ልቧን እንዲወጋት ያደርጋል የሚል እምነት አለኝ። ውድና የተከበራችሁ ቤተሰቦች አሁን ነገሮች ሁሉም ነገር አቅጣጫቸውን እየሳቱ ነው ማለት ነው። እሱም ቃል አሁን መግቢያ ቀዳዳ የላት። በዛ ላይ ገነት ከታገተች ከዚህ ሁሉ ጀርባ አለሽበት፣ ከበኃይሉ ጋር አንዱ ነሽ፣ እኔን ለማሳሰር መቀመቅ ለማውረድ ንብረቴን ለመውረስ እስከሮጥሽ ድረስ ገነት ከመታገቷ ጋርም አለሽበት በማለት እንግዲህ ወይዘሮ ሰላም የቃል ሁኔታ ከልቧ ፋቅ አድርጋ የምታወጣበት፣ እንደውም ብሌን ዶክተሩም ልጅሽ ናት ብሎ ይጠረጥራል፣ ሁኔታው ምን ልቤ ይነግረኛል፣ ግን እስኪ ብላ ምርመራም ልታካሄድ ትችላለች ወይዘሮ ሰላም ማለት ነው። ነገሮቹ አሁን ሁሉም ነገር መስመር የያዙ ይመስላል በሰላም በኩል። ግን አሁን በኃይሉ ወይዘሮ ገነትን ማገቱ ነገሮቹ ድብልቅልቁ እንዲወጣና የአቶ ሰለሞን ገዳይ በኃይሉ እንደሆነ ሚስጥሩ የሚወጣበት እሱም ሳሚ ጠንቅቆ ስለሚያውቅ ነው። ቃልም እንግዲህ ወደድሽም ጠላሽም ተብላ ስትፋጠጥ ቤትም ሆነ ቤትም የዳግምን አባት የገደለው በኃይሉ ነው። ስለዚህ በአንቺ ኬዝ ብቻ ሳይሆን በዚያ ኬዝም አግቷት ሊሆን ይችላል። እሱ ደግሞ የሚፈልገውን ነገር ካላገኘ ከመጉዳት ወደ ኋላ አይልም በማለት እንግዲህ ጦርነቱ ተፋፍሞና ተቀጣጥሎ መቆየቱ አይቀርም። ብሌን የሰላምን እንባ ስታብስ የሰላምን ደስታ ስትመልስ እሱ ደግሞ የልቧን ትርታ ስለሚያውቀው ገነትን አግቷታል። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ ሁላችንም በጉጉት እንጠብቀዋለን። በኃይሉና ቃል እንደዚህ ሲዋረዱ ጀግናው ሳሚ በኃይሉ መሬት ላይ ዘርሮ ድባቅ ሲመታው መሸነፍ አቅቶት ደካማዋን ገነትን ለማገት ወስኗል። ይህ ግን ከባድ ዋጋ ያስከፍለዋል። እንደውም ሰላም ካሁን በኋላ ነገሮቹን
በጥሞና የምታስብበት ይሆናል። በእርግጠኝነት የኔ ልጅ ቃል አይደለችም። ይህን ያህል ጭካኔ ጥግ ካሳየችኝ እናቷ ስላልሆንኩኝ እውነትም ሳሚ እንዳለው ለጥቅም ነው እዚህ ቤት የመጣችው። ልጅ በመምሰል የኔን ልብ ካገኘች በኋላ በእኔ ልብ ቦታ ካገኘች በኋላ ከበኃይሉ ጋር ተመሳጥራ በኃይሉ ከኔ ጋር የተጣላ በመምሰል እሷ ደግሞ ቤት ነገሮችን ውስጥ ለውስጥ እያካሄደች ብሌን ከዛ ቤት እንድትወጣ ከኔ ጋር እንድትጣላ እኔ እንድጨክንባት የምታደርገው ነገር አልተሳካላትም። ስለዚህ ይህ ሁሉ ልጄ ስላልሆነች ነው እንጂ ልጄ ብትሆን እንዲህ አጨክንም በማለት ምርመራ ልታካሄድ ትችላለች ዲኤንኤን በድጋሚ። ምክንያቱም የቃልና የእሷን ሳይሆን የብሌንና የእሷን ሜቢ ማለት ነው። ሳሚም እንግዲህ ካሁን በኋላ ነገሮቹ ፍርጥርጡ ከወጣ ይቀር ሰላም እመኚ ብሌን ልጅሽ ናት ዲኤንኤኑ ቀይረውት ነው በማለትም በድጋሚ ሌላ የምስራች ሊነግራት ይችላል። ብሌን ይህን ጉዳይ ብታውቅም ስላላመነችው ካሁን በኋላ ያሉ ነገሮች ሳሚ የእውነት ስለኔ ስለሚያስብ ስለሚጨነቅ ነው በማለት ነገሮችን ጥሞና አድርጋ እውነት ነው ይሄ ነገር በማለት ልታስብበት ትችላለች። በዛ ላይ ደግሞ ዳግም አለ። ዳግም እንግዲህ ካሁን በኋላ ዳግም ከሳሚ ጋር ምን አይነት ግንኙነት ይኖረዋል? ገነት እስከታገተች ምን አይነት ግብ ይፈጠራል? ሳሚ በድጋሚ ከረዳቸው ካገዛቸው የሳሚና የብሌን ዳግም መገናኘት መቀራረብ ላይመቸው ይችላል። ግን ከባድ ሪስክ ውስጥ እየገቡ ነው። በኃይሉ ያጣውን ነገር መልሶ ለማግኘት ምንም ያደርጋል። እሱ ደግሞ ትልቁ እርምጃው ገነትን አግቶ እገላለሁ ምን እላለሁ ብሎ የሚያስፈራረውና ቅስማቸውን የሚሰብርበት ሁሉንም ሰላምን ስትታደጊ ያሳደገችሽን እናትሽን አጠፋልሻለሁ በማለት የወሰደው እርምጃ ሜቢ ካሁን በኋላ አሳዳጅ ሳይሆን ተሳዳጅ ሆኖ መቀመቅ የሚወርድበት ትልቁን በር የከፈተ ይመስላል። በትክክል ዳግምም ችኩልና ፈጣን ቢሆንም ይህን ጉዳይ ከሰማ በቀላሉ አይተውም። እንደውም የአባቴ ገዳይ ማን ነው በማለት በዚሁ በአንድ ድንጋይ ሁለት ወፍ የበኃይሉ ወንጀሎች ድብልቅልቁ ወጥተው መቀመቅ የሚወርድበት የቃል ሐሰተኛ ልጅነቷ ተረጋግጦ ወደ ቃሊቲ የሚወረወርበት ይሆናል ማለት ነው። ለሰላም የተደገሰው ካቴና ለነሱ ይሆናል። ለሰላም የተደገሰው የስር ትዕዛዝ ለነሱ ይሆናል። ቃልም በራሷ በመርዛማ ምላሷ የጠቆመችው ጥቆማ እሷን ሐሰት የሆነ መረጃ በማሰራጨትሽ የሰው ስም በማጥፋትሽ ያልሆንሽውን ልጅ ሆነሽ በመምጣትሽ በማጭበርበር በከባድ ወንጀል መቀመቅ ይወርዳሉ ማለት ነው። ኤኒዌይ በዛም አለ በዚህ ውዶች እንግዲህ በጣም ደስ ይል ነበር የትናንትናው ፓርት። ሳሚ ጀግና ሆኗል። እንግዲህ ሳሚ ባይኖር በኃይሉ እንግዲህ ብሌንና ዳግምን አልማዝን ከመጉዳት ወደ ኋላ አይልም በቀጥታ ማለት ነው። ስለዚህ ሳሚሻ ቀጥታ በኃይሉ ድባቅ ስለመታው ሁላችንም ደስ ብሎናል። ቃል ፍጥጥ ድርቅ ብላለች። አልማዝም የደበቀችው የዋሸችው ጉዳይ የለም። ቀጥታ የቃል አስመሳይነትና ጭበርባሪነትን ተናግራለች። አልማዝ እንግዲህ ከዛ ሁሉ ሚስጥር ያልተናገረችው ሜቢ አልማዝ የብሌን እናት ሆነሽ ሂጂ ያለኝ በኃይሉ ነው የሚለውን ነገር በግልጽ ይሄን ብቻ ነው እንጂ ያልተናገረችው ሌላውን ፍርጥርጥ አድርጋ ተናግራለች። ስለዚህ ሰላም ከባድ ውሳኔ ወስናለች። እሱም ከህይወቴ ውጪ ከቤቴ ራቂ፣ አንቺ ከልብሽ ፍቀሽ ለጥቅምሽ እንደፈለግሽ፣ እኔ ደግሞ ከልቤ ፍቄ ትክክለኛ ልጅ ፈጣሪ እንዲሰጠኝ እለምናለሁ በማለት ሻንጣዋን አዘጋጅታ ከቤት አስወጥታታለች። እበላለሁ ብሎ መበላት አለ። አርቀው በቆፈሩት ጉድጓድ ልክ አወዳደቃቸው የከፋ ይሆናል። አርቀው ባሰቡት ልክ ቅርብ አዳሪ ይሆናሉ ማለት ነው። እንግዲህ ቃል በደገሰችው ልክ ራሷ መቃብሩ ጋር ልገባበት ነው። ባጠመደችው ወጥመድ ልክ ራሷ ልትጠመድበት ነው። በጣም ደስ የሚልና የሚገርም መጨረሻ ነው የሆነው። በኃይሉም እንግዲህ ገነት ቢያግታትም የፈለገው ቢሆንም ፖሊስ በተደራራቢ ወንጀል ወደ መቀመቅ በካቴና ጠርንፎ የወረውረዋል። የጊዜ ጉዳይ ነው እንጂ እውነት ትወጣለች።